በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ አቋቋም ዘባታ ሚዲያን የምትከታተሉ የክርስቶስ ቤተሰቦች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት የሰዓት አቆጣጠር ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ዛሬም የምናየው የዚቅ ዜማዎችን መረዳት በአቋቋም ውስጥ ማለት ነው፣ ወይም የእዝል ዜማዎችን በአቋቋም እንዴት ይጫዋሉ የሚለውን መረዳት ነው ማለት ነው። ትላንትና እንዳየነው ወይም ከዚህ ባለፈው ቪዲዮ እንዳየነው ዛሬም ያንኑን ሌሎችን ምልክት እናያለን ማለት ነው። የትም እንዳትሄዱ እንከታተል። እንግዲህ እዚህ ጋር ይሄ ዜማ የቁርጥ ምልክት ነው በዜማ ማለት ነው። ይሄኛው ነይረግብየ ይሄ ቁርጥ ይባላል ማለት ነው በዜማ ነይረግብየ አልጸቀ ሳውል ቁርጥ ይባላል በእዝል ውስጥ ማለት ነው። ሌላም ቦታ በግሱ ውስጥም ስለሚገኝ ለምሳሌ ቃለ ቁርጥ ሆኖ ሊመጣ ይችላል፣ ወይም ገብረ ሰላም ቁርጥ ሆኖ እንደዚህ ሆኖ ሊመጣ ይችላል። ይሄኛው በእዝል ውስጥ አልጸቀ ሳውል ቁርጥ ይባላል ማለት ነው። ወይም ብቻው እንደዚህ ሆኖ በእዝል ውስጥ ከተገኘ እንደዚህ ሆኖ ሊጮህ ይችላል ማለት ነው። ነይረግብየ የሚለውን በአቋቋም እንዴት እንጨዋለን? እንደዚህ ብለን እንጨዋለን ማለት ነው። እሺ እንዴት ብለን እንጨዋለን? ይሄኛው ነኢ ጉሮሮ ይባላል። ስራዩ ያልሁት ለዚያ ነው። በባለፈው ሰርቼላችኋለሁ ስለ ጉሮሮዎች፣ እዚያ ጋር ይገኛል ማለት ነው። ልክ ጻኢ ጉሮሮ እንደሚባል ሁሉ ይሄም ነኢ ጉሮሮ ተብሎ የሚታወቅበት መንገድ ነው ማለት ነው ይሄ። ስለዚህ ይሄ ደግሞ እምኔክሙ ሰረገላ ነው ማለት ነው። እስከዚህ ያለው የየራሱ መገለጫ ያለው ነው ማለት ነው፣ እስከዚህ ድረስ ያለው። ስለዚህ በአጠቃላይ ከዚህ ቀጥለን የምናገኛት ነው። አሁን ታ ማለት ምታ ማለት ነው። ንን መምታት ስለሆነ ማለት ነው እንደዚህ ሆኖ ይቀመጣል። ብለን እንጨርሳለን ቁርጡን ማለት ነው። እንዴት ብለን እንጨርሰዋለን? እንግዲህ ወደዚህ ያለው ቁምና መረግድ ተብሎ ይለያል፣ ግን አጨራረሱ ግን አይቀይርም ማለት ነው። በቁም ጊዜም አንድ ነው፣ በመረግድ ጊዜም አንድ ነው። እዚህ ጋር ቁምና መረግድ ብዬ ያልሰራሁት አጨራረሱን ብቻ እንድትገነዘቡት ስለፈለግኩ ነው። መረግድ ራሱን የቻለ መንገድ ስላለው ያንንም ደግሞ ቀጣይ እናየዋለን። ግን አጨራረሱ ምንጊዜም ቁርጥ የሚለው ምልክት ይሄኛው አይለይም ማለት ነው። ስለዚህ በቁም እንዴት እንለዋለን? ከመጀመሪያው ጀምረን ብለን እናዜማለን ማለት ነው። እሺ ቁርጥ ማለት እንግዲህ ይሄን ይመስላል ማለት ነው። አልጸቀ ሳውል ቁርጥ ይሄን አስመስለን ማዜም እንችላለን ማለት ነው። እሺ ይሄ ደግሞ ኒ ይላል። ኒ ማለት በዜማ ምልክት ዘሞአኒ ማለት ነው። ስጋ ለቢሶ ዘሞአኒ የሚለውን ምልክት ማለት ነው። ዘሙአን የሚል ምልክት ነው። ስለዚህ በአቋቋም ውስጥ እንዴት እንለዋለን?
ርሳ አት እንዴት አለው? ርሳ ይሄኛው እንደየዘሩ ርዝመት ሊቀያየር ይችላል፣ ላይኖርም ይችላል። ይሄኛው ማለት ነው። ይሄኛው ጉሮሮ ቋሚ አይደለም። ሳ ከጀምሮ ያለው ግን የትኛውም ቦታ ሊኖር ይችላል፣ ዘማኒ ምልክት ከሆነ ማለት ነው። ርሳ ለተበር ማለት ነው። ርሳ ደረቱ ርሳ እንደገና ደረት፣ አሁንም ሁለተኛ ደረት ማለት ነው። ርሳ ጭረድፋት እዚህ ጋር ወዙ ገጾ ሊሆን ይችላል ማለት ነው። እዚህ ጋር በገጾ መያዝ እንችላለን። ርሳ እንደገና ማለት ነው። ርሳ ትላይ ደረት ማለት ነው። ዘማኒ ምልክት እንደዚህ አድርገን እንጮኸዋለን ማለት ነው። እስከዚህ ያለው መረግዱ ሊለያይ ይችላል። ከዚህ በኋላ ግን መረግድ ቢሆንም አንድ ነው ማለት ነው። በመረግድ ጊዜም አንድ ነው። ለምሳሌ እዚህ ጋር ያልሰራሁት መጀመሪያ ቁሙን መረዳት ስላለባችሁ የምትጀምሩ ሰዎች ግራ እንዳትጋቡ ለማለት ያክል ነው እንጂ እዚህ ጋር አሁን ርሳ ልዩነቱ ርሳ ማለቱ ነው፣ መረግዱ ማለት ነው። ስለዚህ ቁማ ግን ርሳ አት ብለን እንጮኸዋለን ማለት ነው። ዘማኔን እንደዚህ አድርገን እንጮኸዋለን። እሺ እዚህ ጋር ደግሞ በሌሊት ነው። ሌሊ የሚለው በሌሊት የሚል ምልክት ነው። እሱ ደግሞ በአቋቋም ውስጥ እንዴት አድርገን እንጮኸዋለን? መሶበ ወርቅ እንዴት አለው? አሁን ይሄኛው መወርወር ነው። ይሄኛው መወርወሩ ሊቀር ይችላል፣ በዘሩ ማጠርና መርዘም ማለት ነው። ስለዚህ መሶበ ወርቅ ጀምሮ ግን ሊቀየር አይችልም ማለት ነው። ዘሩ ቢያጥርም ቢረዝምም እዚህ ጋር አንድ አይነት ነው ማለት ነው። በሰላሳ ነው ሊቀመጥ የሚችለው ማለት ነው። ጫሩ ደፋው አሁንም ጭሬ ደፋው ማለት ነው። መጨረሻው ላይ ቡባይ ማለት ነው ያናል ማለት ነው። ስለዚህ በሌሊት ምልክት ሌሊ የሚል ምልክት በአቋቋም ውስጥ ልክ ይሄን ይመስሎ ይዜማል ማለት ነው። ምንም በጣም ቀላል ነው። እነዚህን በደንብ ማስተዋል መቻል አለብን ማለት ነው። እሺ የመጨረሻ እንዴ መሶበ ወርቅ እንለዋለን ማለት ነው። እሺ እዚህ ጋር ደግሞ ማርያም እሰ የሚል ምልክት ማለት ነው። ይሄ ደግሞ ማርያም እሰ የሚለውን ምልክት ማለት ነው። በዜማ እንደዚህ የሚለውን እንተ መና የሚለውን ማለት ነው። በአቋቋም እንዴት እንለዋለን? እንተ መና እንዴት አለው? ሁለት ርክርክ አደረግና እንደገና ድፋት አደረግን ማለት ነው። እንተ ለተበር
እንተ ድፋት እንተ ርክርክ ማለት ነው። ወይም በርክርኮቹ ፈንታ ርክርኮቹን ትተን ጭረት ድፋት ማድረግ እንችላለን ማለት ነው። እንተ መና ገጾ ወዙ ገጾ ይሆናል ማለት ነው። ስለዚህ እንዴት አለው? እንተ መና። ይሄኛው ጉሮሮ ሊቀያየር ይችላል። ይሄኛው ውስን አይደለም፣ ፊክስድ አይደለም። ምክንያቱም ዘሩ ሲያጥር ሲረዝም ልዩነት ስለሚኖረው ማለት ነው። ይሄኛው ውስን አይደለም። እንተ ተጀምሮ ነው ውስን ሊሆን የሚችለው። እንተ መና አጨራረሱ ገጾ ነው ማለት ነው ወዙ። እሺ ማርያም ሰብልክት በዚህ እናዜማለን ወይም በዚህ እንጠቀማለን በአቋቋም ውስጥ ማለት ነው። እሺ አሁን ይሄኛውን ምን መሰላቸው? ይሄኛውን ማስረዳበት ምክንያት ዜማዎች እንደዚህ እያስቀመጡ አቋቋም ምን ይባላል? የዜማ ትርጓሜ ይባላል። ለምሳሌ አንድ ትርጓሜ ሲተረጎም አንድ ዘር በግዕዙ እንደዚህ አንድ የግዕዝ ቃል ከተነገረ በኋላ ለምሳሌ ፈቀደ እግዚእ የሚለው ያግዞ ለአዳም የሚለው ውዳሴ ማርያም ሲተረጎም በጣም ብዙ ታሪክ ያመጣል። በብዙ ታሪክ ተመንዝሮ ነው ማለት ነው አንድምታ የሚደረግለት። ስለዚህ የዚህኛው ቁርጥ ምልክት ያው ይሄን ሁሉ አስከተለች ማለት ነው። የዚህኛው ቁርጥ ምልክት ብዙ አላት ብዙ። ስለዚህ በደንብ ግልጽ እንዲሆንላችሁ በማለት ነው ይሄን የምሰራው። እሺ ቀጥለን ቢ ይላል። ይሄ ደግሞ ቢ ማለት ስጋ ለቢሶ የሚለው ነው። ቢ የሚለው ማለት ነው ስጋ ለቢሶ የሚለውን ማለት ነው። ስለዚህ በአቋቋም ውስጥ እንታል ባቲ ርስኻት እንታል ባቲ የሚለው እንዴት አድርገን እናዜማዋለን? እንታል ባቲ ብለን እናዜማዋለን ማለት ነው። አጨራረሷ ይሄ እንደነገርኳችሁ በተነሽ ሲመጣ ይቀያየራል። ስለዚህ በደንብ ምን ይዛት ምንድነው? ይሄኛውን በወዳቂ ሲመጣ እንይዝና በተነሽ ሲመጣ ግን ይችኛ ብቻ ከዚህ ወደዚህ ቲ ጀምሮ ያለውን እንጠቀማለን ማለት ነው። ስለዚህ እንዴት አለው? እንተ አልባቲ ቲ ጫሩ ደፋው በቡበይ እዚህ ጋር ቡበይ መያዝ ይቻላል። ገጾ ማለት ነው። ስለዚህ ስጋ ለቢሶ ቢ የምትል ምልክት በዜማ ውስጥ ስናገኝ በአቋቋም ውስጥ በዚህ እናዜማታለን ማለት ነው። እሺ ቀጥሎ ደሳ ይላል። ይሄ ደግሞ ደመና ልብሳ የሚል ምልክት ነው። ደመና ልብሳ ብሎ የሚገኝ ነው ማለት ነው። እሺ ረሃበ ወጽምአ ይላል። ይሄ ረሃበ ወጽምአ ሲል እናገኘዋለን ዜማው ማለት ነው። ስለዚህ በአቋቋም እንዴት አድርገን እናዜማዋለን? ረሃበ ወጽምአ ብለን እናዜማዋለን ማለት ነው። እሺ እንዴት አለው? እዚህ ጋር ረክርክም ሊሆን ይችላል ማለት ነው። ግን የበለጠ ሊገልጸው የሚችል ጭረት ድፋቱ ነው ማለት ነው። ረሃበ ወጽምአ ብለን እናዜማዋለን ማለት ነው። በዚቅ ወይም በእዝል ውስጥ ስናገኘው ደመና ለብሳ ይሄንን ይመስላል። እሺ የዛሬ ትምህርታችን እዚህ ጋር ጨርሰናል። እነዚህን የመሰሉ ሌሎች ምልክቶች ቀጣይነት ይኖራቸው